እሺ የሃኒ ደላላ ማን ነው? ጌታሁን ላይ የምትሰጣት ይመች ደላካት ጌታሁን ደላላ ነው። አንዳንድ ሰው ያመጣል እየለጠፈ ያመጣል፣ ግን ጠሪቁ በይመች ነው። እሱ አሁን ቢደጉል የጌታሁን ተብሎ ራሱ እዛ ቢነገሩ አይጭኑትለትም። ስለዚህ ጌታሁን የሚሰራው ለይመች ነው። ራሳቸው አሉ ለጠፍ እያደረገ ያመጣ ማለት ነው። ገባኝ። እሱ በይመች ነው የሚሰራው ብለህና፣ ስለዚህ ጌታሁን የሚሰራው ለይመች ነው። ቴንክ ዩ። እሱ በይመች ነው ለራሱ ይመች ማለት እነሱ ያው ተነጋግረው በሱ ስም ይመጣለታል። ለዛ ነው እሷ ሃኒ በዛ ነው ጌታሁን ይዞ ሄዶ ለይመች የሰጠው እያልክ ነው። ቢካዝ እሱ ለሱ ስለሚሰራ። አይዋ ቴንክ ዩ። ሌላ ጥያቄ ካላችሁ ጠይቁን። ይጨርሻል። እኔ ልጠይቅ፣ ይቅርታ ግን ሌላ ከኔ በፊት ካለ አስቀድማለሁ። ቀልቦች ጨረስክ? ጠይቀህ ጌታውን ማን ነበር የሚባለው እያልኩት ነበር። ሰማኝ። ጌታውን ሳውዲ አረቢያ የገጠር ልጅ ያቦት ልጅ። አይዋ ጌታውን ግሩም ነው የሚባለው። አይዋ እሱ ነበረ ከዛኛው አይታለው ካለው ሰውዬ ጋር ያገናኘ እሱ አይደለም። እሱ እኔ ነኝ ያገናኘሁት። እዛ ድንበር ነው ያለው። እዚህ ያሉት አይደሉም ያገናኘኋቸው። እሺ ጨርሻለሁ እኔ። ቴንክ ዩ። ሚኪም ጨርሷል። ስለዚህ መንገድ ቀልቦች እዚህ ጋር ግን መያዝ ያለብህ ነገር ምንድነው? ጌታሁን የሚባለው ልጅ የገጠር ልጅ አጎት ልጅ ነው። ሁለተኛ እሱ ፍቃድ የለውም። በይመች ስም ነው የሚሰራው ለይመች ነው። ሃኒን ያገናኛት የወሰደው ጌታሁን ነው። የተቀበለው ይመች ነው። ቻይኑን በደንብ ክሊር ሆኖ እንዲገባ ብዬ ነው። ቴንክ ዩ። የሰንሰለቱ ጫፍ የሚጀምረው ጌትነት ጋር ነው። ጌታሁን ጋር መጀመሪያው ያለው እሱ ጋር ነው። የሚያልቀው ደግሞ ያው መጨረሻ ላይ ጋር እዚህ ጋር ጌትነት ነው። ጌታሁን ነው። ጌትነት ያልኩት በስህተት ጌታሁን ነው። ጌታሁን ነው። ሙሉ ስሙ ጻፍ። ጌታሁን ግሩም። እሺ መንገደኛው ቀጥል፣ ጠይቅ። እሺ አመሰግናለሁ። አበብ ነው አይደል ስምህ? እንዴት ነህ ወንድም አለም? ጠንከር በል በርታ በል። እኔ የምጠይቅን ጥያቄዎች ከሀና ጋር አብራችሁ ረጅም ጊዜ ስትቆዩ ከዛ በፊት የምታይባት ያማት ነበር ወይ? እንደዚህ የሚጥል በሽታ የሚያጎራ ምናምን ያሉት ነገር አንተ ጋር ያለች እንደዚህ አይነት ነገር ተከስቶ ያውቃል? እንደዚህ አይነት ነገር በጣም ትናደድ ለውን ብዙም አይደለም። ይኸው የታሰረ ነው በጸበል ምናምን ሄዳ የተወሰነ እንትን ነው እንጂ ያን ያህል እንደዚህ የሚጥል ነገር ሰው እንደሱ እንደሚያወሩት አይደለም። በጣም ስትናደድ። አይዋ እሺ። እና ይጥላት ነበር በጣም ስትጨነቅ ወይም እንደዚህ ይጥላት ነበር? ይጥላታል? መጣል አይደለም እዛው ባለችበት ማለት ነው። ዝም ብላ ነው እንደዚህ እንትን የምትለው እንጂ እንደዚህ ችብችብ ጣል ያረጋት ያስጮሃታል። ምንድነው የሚያረጋት? ምንድነው የሚያረጋት? ምን ያረጋታል? ተቃጠልኩ ወይኔ ተቃጠልኩ ነው የሚለው። ስለታሰረ ማለት ነው። ታስሬያለሁ ነው የሚለው። ምንም መንቀሳቀስ አይችልም። ከዛ በኋላ ከስንት ደቂቃ ወይ ከስንት ሰዓት በኋላ ይሻል? የረሱ ምንም ወዲያው ነው ሲጀመር 2 ደቂቃም 3 ደቂቃም ወዲያው ነው የሚሻላት። ይለቃል። እምነት ምናምን ማታለ ሲጀመር ስሙን ሲጠራ ሁላ ነው ዝም ብሎ የሚሄደው። ይለቃታል። በሆነ ነገር ሌላኛው ቮይስ ያረጋልህ አይ 2 ደቂቃ አለ። ከ2 ደቂቃ ከሆነ ያኔ የሚዳርግ አይደለም። ያኔ ያህል ለሞት የሚዳርግ አይደለም። 2 ደቂቃ ብቻ ነው። ለሞት የሚዳርግም አይደለም። በዛ አካባቢ ስለነበርኩ አውቀዋለሁ። ሌላው ሪከርድ ያረጋልህ ልጅ ሪከርዱን አሁን ለሀቡ ላክላት። ምናልባት ገብተው ሊያጠፋው ስለሚችል ሳያጠፋው ለሀቡ ላክላት። ደሞ ችግሩ ደግሞ ጀጓል ያንኛው ግን ተከርቦ አስታቡ እንትን ብሏል። ወይስ ክፈተው ሌውና ሸበካ ሰርበት ጀጓሉ ያንኛው ጀጓል ከርቦብኝ በዚህኛው ቁጥር እንትንትል በሁለት ያስጠቀሙ ነው አስታቡ። እሺንካ ምናልባት አሁን ይሄን በዚህ ተከፍቶ ተመልሶ ተመጣ ግን ቁጥሩ ማፈላለግ እንችላለን። የልጅቱማ ነው በአካል ራሱ የኢትዮጵያውን ስልክ ተገባ ማፈላለግ እንችላለን። አመጣዋለሁ እንደምን
የልጅቱ እሺ እኔ ጨርሻለሁ። አመሰግናለሁ። ኦኬ መንገደኛው ቴክስት ልኬልሃለሁኝ በኖርማል ሜሴጅ አንብቦ ቁጥር ምናምን ካለ ዞር እሺ እኔ ልቀጥል። የስ ፕሊዝ። እሺ ወንድማችን ይሰማል? አዎ ይሰማል። የእሷ ስልክ ሲዘጋብኝ በገጠር ልጅ ስልክ ደወልኩ አልክ። በምን አወቀ? የገጠር ልጅን ስልክ በምን አወቀ? የሀገሬ ልጅ እኮ ነው። እንዴት ነው በምን አወቀው ማለት? ስለዚህ ከማምኛ ነው እኮ የላኳቸው። የሀገር ልጅ ነው የሀገር ልጅ ናቸው ብዬ ተሌላ ሰው ጋር እኮ ራሱ ልትሆን የሚታወቅ ሰው ጋር ነው ብዬ ነው የላኳት። እሺ ስለዚህ የገጠር ልጅና አንተ ሀኒም በጣም ተቀራረቡ ነበር ማለት ነው? መቀራረብ ሳይሆን እንዲያውም ጓደኛ የቅርብ እዚህም አብረን የምንሰራው ያንኛው ነው ያነገሰ። ኦኬ ሌላ የምጠይቅ ምንድን ነው ይመች ተቀምጣ አታውቅም። ተመጣች እቺ ልጅ። እሺ ዝም ብሎ ነው ያንኛው። ኖ አባባሌ ምን አለ መሰለህ መሄዷን ራሱ እንደማያውቅ ነው የተናገረው። መሄዷን እንደማያውቅ አዎ መኪና ላይ ስትሳፈር ነው ያየኋትና እንዴ ያኔ አንቺም ልትሄጂ ነው አልኳት ነው ያለው። እኔ ነገረው ሰዓቱ ጌታውን ስለሆነ እንግዲህ ይሄን ጌታውን ነው የሚያውቀው። ግን መኪና ላይ እንደሷ ትትጫን እኔም አለሁ መስመሯ ላይ ነበር። እያወራን ሰላም ምናምን ተባባሉ። ያለ ነገር ካለ ደውሉልኝ አይዟችሁ ብሎ ራሱ ነው ያሸኛቸው። ይሄን በጆሮዬ ሰምቻለሁ። መስመር ላይ ነበር እንጂ እንደ አንቺም ልትሄጂ ነው ብሎ አልጠየቃትም ማለት ነው። እኔ ይሄንን አልሰማሁም። የገጠር ልጅ ትላንት አንተ ራሱ ብለዋል እና የማን ነው ትክክል? የዚህ ነው የዛኛው? የገጠር ልጅ መልስልኝ ይመች እንደዛ ብሎ አንተ ራሱ ጠይቀዋል እኮ ተናግሬ ያለው እኮ ታዲያ እኮ ምንድን ነው የትኛው ትክክል? አላልክም ብለሃል ነው ያልከው። አይላኩ የገጠር ልጅ እኮ አላቅም ነው ያለው። ከሁለቱም አላቅም ነው ያለው። ትናንት ሰምተን ሲጠይቀው አላቅም አሉ መለሰለት። ግን ሀቡ አዶ ነው ሰዎቹ ቢመጡልን ጥሩ ነበር ዛሬ እኮ ደውሉ ስላቸው እኮ ይደውላሉ። ከአሊ ጋር ጨርስ መጀመሪያ። ለእኔ ለባልየው ሙሉ ጥርት ብሎልኛል። ከባለቤቷ ጋር ሙሉ ጥያቄ ጠይቄው ጥርት ብሎልኛል። በዋትሳፕ ብቻ እንዲልክልኝ የምፈልገው ደውሎ በጥር 13 የደወለለትን ሰው ስልክ ቁጥርና ያደረገለትን ቮይስ ብቻ ነው የምፈልገው። እሱን ዋትሳፕ ላይ ይልክልኛል። አሁን ወደ አሊ እንሄድ። አሊን እንጠይቅ። ከመሄድሽ በፊት ሀቡ እዚህ ጋር ግን አንድ ፖይንት አልያሽም። ትላንትና ትግሬዋ ልጅ ያለችው በ10 ሲሄዱ አይዟችሁ ብለን አይተናቸው ያለ ቀኗ እሷ ትክክል ነበረች ማለት ነው። ትክክል ቀኑ ትክክል ናት እኮ ይኸውልህ ከእሱ ጋር ከባለቤቷ ጋር ያወራችው በራሷ ቁጥር ስልክ ቁጥሩን ጽፌያለሁ። ጥር 9 ቅዳሜ ከቀኑ 10 ሰዓት ላይ ከባለቤቷ ጋር አውርታ ምግብ ከበላ 24 ሰዓት ሆኖኛል፣ ርቦኛል፣ ምግብ ሊያመጡ ሄደው እየጠበቅን ነው እያለች እያወራችሁ ቻርጇ ዘጋ። ቻርጇ ሲዘጋባት ወደ ገጠር ልጅ ቁጥር ደወለ። የገጠር ልጅን ቁጥር እንዴት አወቅ ብለህ ደግሞ አንተም ጠይቀቋል። ለምን የሀገሬ ልጅ ስለሆነ ቁጥሩን አውቀዋለሁ አለ አይደል? ደወልና በገጠር ልጅ ስልክ አወራት ለመጨረሻ ጊዜ ቅዳሜ ማለት ነው። ከዛ እሁድ ደግሞ ጥር 10 ከምሽቱ 1 ሰዓት ጌታሁን ደውሎ ደላላው ማለት ነው የእሱ ጓደኛ ወይም የገጠር ልጅ አጎት ልጅ ደውሎ አርፋለች አለው። ዘኔክስት ዴይ ማለት ነው። መቼ? ከምሽቱ ጥር 10 ከምሽቱ 1 ሰዓት ልጅቷ ጥር 10 እሁድ ቀን አይቻቸዋለሁ አለች አይደል? ዘሴም ዴይ ገባክ? ግን እስቲ እዚህ ጋር ልጠይቀውና ባልየውን ቅድም ደክሞኛል አለኝ ብላለች። እሷን ያለች ለምን የገጠር ልጅም ትንሽ ድካም ነው እንጂ ደህና ነች አለ። እሷ ደክሞኛል እያለችኝ እያለ ተመለሽ ከአንቺ የሚበልጥ ነገር የለም እያሉ እኔ ራሱን ለምኛት ነበረ። ሻህን ወዲያው ዘጋ። እንደዚህ እየተባባልን ተዘደወልኩና የማትሆን ተሆነ ትመለስ ኋላ ልጅቷ የትም እንዳትቀር እንዲሁ አይሆንም ኋላ ትለው ርቧት ነው እንጂ የሚሆነው ችግር የለውም
ደህና ነች ብሎኛል እሱ። ይሄ የገጠር ልጅ እሺ፣ ለገጠር ልጅ ይሄ አንተ ከዛ ነገር አገናኘሁት። እሺ፣ የገጠር ልጅ ሌላ ደግሞ ምንድነው ደጋግመህ ከዛ በኋላ ስቆይብህ ደጋግመህ ስደውል አላነሳልህም። የገጠር ልጅ ኔትወርክ ያንነት ሙሉ ቀን በለው። አዎ ኔትወርክ አጥተ ነው ያላነሳው ወይ? ምክንያት አንተ ቀድመህ አትስታ። ለምን አላነሳህም ነው እንጂ ኔትወርክ አጥተክ ነው ምናምን የት ምክንያት ቀድመህ አታጣም። እሺ ንገረኝ። አዎ የዛኔ ስላልበላን ያው እኔ የራባት ነው የመሰለኝ አልበላንም። ምክንያቱም አድረን ውለን ነው ረፋዱ ላይ ነው የገጠር ልጅ መራቧንም ማስቷም ነግረዋለች ለባሏ። ምግብ ከበላን 24 ሰዓት ሆኖ አልፎናል። እሱ ያለክ ለምን አላነሳክም ስልክ ባለው ይዛለት ደጋግሞ ሲደውል ስልክ ያኔ ስልኩ እነሱ ጋር ነበር። የሁላችንንም ስልክ እኮ ተቀብለውናል ብያለሁ እኮ የሰጡን እኮ እዛ ከነገሩን በኋላ ነው ስልኩን። ያኔ ራሱ ስልክ በጣም እየጠራ ነው ብሎ የሚያሳየው የሱ። ቆይ ወንድሜ እንደዛ አይደለም። ስልካችሁን የወሰደባችሁ ሽፍታው ነበር እንጂ እነሱ አይደለም። ነግሬሃለሁ ወንድሜ አላዳመከኝም። ከሽፍታው ሌላ እነሱ ወስደውባቸዋል አይደለም። እታች እንደተቀመጥን ቪዲዮ ሰርቼ የራቁት ቪዲዮ አላልኩም። ከዛ በኋላ ላይ ስልካችንን የሁላችንንም እነሱ ይዘውታል። መንገድ ሊጀምሩን ሲሆን ማለት ነው ወደ ቢጋላው ስንሄድ። ቆይ አሁን ሌላ ነገር አመጣ። የራቁትን እኮ ቪዲዮ የሰራኸው ዳገቱን በገመድ ከወጣችሁ በኋላ እኮ ወተን ወርደን ታች ቁጭ እንዳልን ቪዲዮውን ሰራው። ሌሎች ቆየኛ እንዴ ከዛ በፊት ግን ይሄ ልጅ ሲደውልልህ ነበር። ለምን ራቁትን ቪዲዮ ከሰራ በኋላ? ከዛ በፊት አይደለም የደወለው የኔ ወንድም አዳምጠኝ። ቀኑን ሙሉ ነው የደወልኩት ስላለ ነው። እሺ ይቅርታ። ይኸው ጠይቀው፣ አሊም ጠይቀው። እሺ አሊም ጠይቀው። ስልካቸውን ወስደውታል አልወሰዱትም በለው። ጠይቀው እስኪ እሱ አብሮ ካልነበረም ለምንድን ነው እሱን ወስዳል አልወሰዱም ብዬ የምጠይቀው? ምን ማለት ነው? አለ አብሮኝ አለ ከመጀመሪያው ከጅዳ እስከ ኢትዮጵያ አብሮኝ እኮ ነው ያለው። አሊ ነው የመድረስ እሱ አለ። ይሄ እኮ ባሏ ነው የምናወራው። ኖ እሱ ያለክ አሊን ጠይቀው ነኩ። አሊን ጠይቀው ነው ያለክ ወንድሜ። ከጎንክ ያለውን አሊን ጠይቀው። ወስደው ነበር መቼ ነው ስልካችሁን መቼ ስንት ሰዓት የቱ ጋር ወሰዱ ብለህ ጠይቀው ነው የሚልክ። አዎ ሀቡ መሰለሽ ከኢትዮጵያ የገባው ነው ራቁቱን ቪዲዮ ሲቀርጽ የቀረጸው የሆነም ልጅ እንደተናገረው ዳገቱ ላይ ጨርሰው ከወጡ በኋላ እስከዛ ግን እጁ ላይ ነበረ ስልኩ። አሁን ይሄ ልጅ ደግሞ ባሏ የሚለው አዳምጠኝ ልንገርህ፣ እኔ ልጨርስ። ቆይ ሚውታል እኮ እኔ ልንገርህ፣ አንዴ እኔ ልንገርህና ከዛ አንተ ደግሞ ጥያቄውን ትቀጥላለህ። እባክህ እኔ እያወራሁ ጣልቃ አትግባ። እጨርሳለሁ እኮ አላድርበት። ለማንኛውም መጀመሪያ የነገርከን ሽፍቶቹ ስልካችሁን ወስደውባችሁ ከዛ እንደመለሱላችሁ ነው። ከዛ በኋላ ቪዲዮ እስክትቀርጽ ድረስ ስለ ስልክ አላወራም። እኔ አሁን ነው እየሰማውም ያለሁት እነሱ እንደወሰዱብህ እንጂ ሽፍቶቹን ብቻ ነው የማውቀው። እንግዲህ በመሀል ወጣ ብዬ አምልጦ ሊሆን ይችላል። ያንም እንደ ሀሳብ ያዝልኝ። ለምን ያመልጣል? ሰምተሃል እንጂ ምን አይነት እሺ፣ አውራች ተናግሬያለሁ። ከዚህ በፊትም እኮ ልክ ቪዲዮውን ከጨረስን በኋላ ሽፍቶች አሉ ብለው ይሄው አሊን ጠይቁት። ሌሎቹንም መጠየቅ ትችላላችሁ። ስልካችን የሁላችንም ሰብስቦ ወስዶ የዛኔ አበብ በጣም እየደወለ ነበረ። ይሄው ባሏ ማለት ነው። በጣም ብዙ ጊዜ ደውሏል። ከዛ በኋላ ላይ ቢጋላው ጋር እንደደረስን ነው በቃ ይሄን ነገር ሲነግሩን፣ እስቲ ስልኩን አምጣው ብዬ ስልኩ እየጠራ ነው የማ ስልክ ነው ሲሉኝ አንጣው አልኩት ስልኩን። ያኔ ስልካችን ሁላችንም ተቀበል። ሳይው እሱ ነው ሳነሳው ደግሞ አይሰራም ይጠራል እንጂ። ኦኬ ጨርሰሃል። አሁን ጣልቃ ገባብኝ። ኦኬ ቴንክ ዩ ወንድም አለም ባለቤቷን ነው የምጠይቀው። እስቲ እሱን ካወራሁ በኋላ ስልኩን ከጨረሳችሁ በኋላ ከስንት ሰዓት በኋላ ነው ደግመህ የደወልከው? የመጀመሪያ ጊዜ ያላነሳልህ ማለት ነው። ስንት ሰዓት ይሆናል ልዩነት? ቅዳሜ ዕለት ማታ ላይ ነው። ቅዳሜ ዕለት ማታ ላይ ትሞክር አይሰራም ነበር ስልኩ። የሰራው እሑድ ነው ጠዋት አካባቢ። ቆይ ስልኩ መጀመሪያ አይሰራም ነበረ ለረጅም ጊዜ ቅዳሜ ዕለት 4 ሰዓት ተኩል አካባቢ ያወራሁት። ከዛ ማታ እንዴት ሆነ ይሆን ትደውል አይሰራም፣ የሁሉም አይሰራም፣ የዛ የነገሰም አይሰራ። እሑድ ቀን ከዛ ደወሉ።
አይነሳ ሲል ምን ደግሞ ባልነሳ ባለ ሰዓት ወዲያው ነው በቃ ወዲያው እየሞከርኩ ነው እየደጋገምኩ ነበር። ኦኬ እችን የፈለኩት አንዴ ቆይ። የገጠር ልጅ ለምንድን ነው ቅዳሜ ስልኩን የማይሰራው የነበረው? ምክንያቱም ትነግረናል። እንዴት ቅዳሜ ሲጀመር እኮ እሱ የዛን ቀን አወራት ካላስ ከዛ ወዲህ የደወለው ድንበር ስንቆርጥ ነው። ቆርጠን ካበቃም በኋላ እነሱ ስልኩን ሲቀበሉኝ ነው እኮ እሱ በጣም ብዙ ጊዜ ሲደውል የነበረው። ከዛ በፊት ደውለህ ነበር አበባ? ቆይ እያለ ያለው አላመጣልህም። ማታ ላይ እኮ መገፈል ነው የሚለኝ፣ የነገም መገፈል ነው ያለኝ። አሁን ችግር የለውም። የገጠር ልጅ ለምን ወደኋላ ምናልባት ሪሳላው በቃ የሚኖርበት ቦታ አለ። ዋዲ ውስጥ ሲገባ ደግሞ ሸበካው ይጠፋል፣ ሞባይሌ ማለት ነው። ኦኬ አዳምጠኝ እሺ። እኔም እኮ አንተ ለምን እንደምትፈራ አላውቅም። ይኸውልህ እኔም እየጠየቅኩ ያለሁት እዛ እየፈራሁ ወንድም አለም። እሺ አዳምጠኝ፣ ምንም ችግር የለውም። ቀላል ነው፣ ጭቅጭቅ አናድርገው። ይኸውልህ እዛ ገመዱ ጋር መውጫው አካባቢ ይሰራል አይሰራም? የት ገመዱ ጋር? እሱ የደወለው እነሱ ከተቀበሉ በኋላ ነው። ይኸውልህ ስልካችንን ከተቀበሉ በኋላ ነው እሱ የደወለው ማለት ነው። የምጠይቅህን ስማኝ። በገመድ መውጫው ጋር እና ገመዱን ወጥታችሁ ከላይ ስልኩ ይሰራል አይሰራም? ይሄን እኮ ነው የምጠይቀው። ኔትወርክ አለ የለም? ታዲያ እሱን እኮ ሲደውሉብኝ ነው። እንዴት ነው ኔትወርክ? ስልክ እዛ ቦታ ላይ ላበራ ነው እንዴ? አውጥቼ ላይ ነው እንዴ ኔትወርክ አለ የለም ብዬ? አንተ እኮ ነው ያልከው። አንዳንድ ቦታ አይሰራም አለ የለም፣ አንዳንድ ቦታ አለ አልከኝ። ስለዚህ እዛ ጋር አለው ብዬ ነው የጠየኩህ። ቀላል እኮ መቀመጥበት ሰዓት ነው እንጂ ስልክ የማየው እንዴት ነው? እዛ ድንበር እየቆረጡ ስልክ ገመዱ ጋር ቪዲዮ ቀርጸሃል ዳገቱ ላይ። ስለዚህ ራቁትን ቀርጸሃል። ኔትወርክ ነበር ላይ አይደለም የሰራሁት፣ ወርደን ታች እንደተቀመጥን ነው። ከዛ ሲመለሱ ስልካችን የሁላችን መንገድ ልንጀምር ሲሆን ማለት ነው። አይ ለማንኛውም ሀቡ እሱ ፈቃደኛ አይደለም ለመንገር፣ ግን እችን ፖይንት ያዥ። እንግዲህ ከነሱ ነጥለው ወሰዷት ማለት አስቀሯት። ከዛ በኋላ ለይመች በስልክ ስትጮህ አሰሙት። ያ ማለት ኔትወርክ አለ ማለት ነው። ያችን ፖይንት ለመያዝ ነው። በእውነት ደውሎ ነው ያወራው ወይስ ሌላ ነገር እየሰሩ ነበር የሚለውን ለመለየት ነበር። የገጠር ልጅ ፈቃደኛ አይደለም። አላቅም እኔ አልቼክ አላረኩም ምናምን ስላለኝ ድንበር ላይ ኔትወርክ አለ። ያትሳደብ ስነ ስርዓት ያዝ። ኧረ እኔ አልሰደብኩም እንዴ አልሰደብኩም። እና ኔትወርክ የማየው ድንበር ላይ ሆኜ ነው። ኔትወርክ አለ የለም ብዬ አላየሁም ብለሃል እኮ እንዴ አቡ። ምንድነው ስርዓት አታስይዙ? ምንድነው? እኔ አልሰደበክም እኮ ገጠር የገጠር ልጅ አልሰደበክም። ትግባብኝ ያልኩህ አልሰደበክም። አንዴ አታቋርጠኝ ነው እንጂ አልሰደበም። እንዲሰድብክ እኔም አልፈቅድም። ማንም ሰው ማንንም እንዲሰድብ አልፈቅድም። እሱም ደግሞ አይሳደብም። እሺ የእሱ ጥያቄ የነበረው ገመዱ ጋር ኔትወርክ አለ የለም ነው። አንተ ደግሞ አላየሁም ቼክ አላረኩም ነው። በቃ መልሱን ጽፌያለሁ። ጥያቄውንም መልሱንም አለቀ። እሺ መኩ ጥያቄህን ከጨረስክ ሁሉም ቅልቦች ጠይቆ ጨርሷል። ሚኪ ጠይቋል፣ መኩ ጠይቋል። ወደ አሊ ይመልስለት አይደለም ይህን ጥያቄ እሱ ይመልስለት። አሁን ወደ አሊ እንሂድ። ቆይ ከዛ በፊት ሰያ ጥያቄ ያለክ ለአበባ ባሏን ልጠይቅ አንድ ጊዜ። ምን አልሽ? ማለት እሱን እንትን ማለት አልፈልግም፣ ግን ያ ልጁ ደውሎ በሶስተኛ እንግዲህ ይችን ፖይንት ብቻ ያዥልን እሺ። 13 አዎ በሶስተኛ ቀኗ አየሽ፣ እኛ አሁን ተሰማን እንጂ ግን እሱ ከሞተች ተብሎ ከተነገረው ከ3 ቀን በኋላ ሰምቶ ነበር ማለት ነው። እንግዲህ ኢማጂን ሀና ለመኖሯ ሹር ነን፣ በቃ እርግጠኞች ነን። መቼም ናቸው። እኛማ አልሰማንም። እኛማ ሰያ ሲያመጣው ነው ወደ ሚዲያ የሰማነው። አሁንም እየተነጋገርን ያለነው በመኖሯ ስለሆነ ተረፈሽኛል አቦ። ስለዚህ እሱ እንደዛ ብሎ ሲነግረው አቦ ለጌታሁን ነግረኸዋል ወይ? ጌታሁን ያውቃል ወይ? ልጁ እንደዛ ማለቱን አለች ብሎ መንገርህን ጌታሁን ያውቃል ወይ? ደግሞስ ምን አለ? ምክንያቱም ጌታሁን ተደውሎለት ከምንቾ ጋር ነው ስማቸው በጣም ይጠፋኛል፣ ይቅርታ። ከሱ ጋር ከተክላይ ጋር አገናኘሁት ነው ያለው። ጌታሁን ያውቃል ወንድሜ። ይችን ብቻ ነው ማወቅ የፈለግኩት።
ያ ቃል ምክንያቱም እሱ ጋር ነበር ሆኜ እዚህ ስራ ቆሜ እሱ ጋር ሆኜ ላውድ አድርጌ ነው ተክላይን አገናኝቼ እያዳመጠ ነበር። ኦኬ ከዛ ጌታው ምንም አላለም። ያን ሰዓት ምንም አላለም። አዎ እንዴት ራሱ እርግጠኛ ነው ሆነ በቃ ያው ያንኛውም ድርቅ ብሎ ስለሆነ ተክላይም ይሄንኛውም ተወዛግቧል በመኖርና ባለመኖሯ አይሆን እንዴት እንደዚህ ሊል ይችላል ምናምን ይሄንኛውስ ግራ ግብትን ያለው እንደው ይሄን ነገር ቪዲዮ አድርጉልኝ እባክህ እያለ ይመች ጋር ራሱ እሱ እየለመነው ነበር ማለት ነው። ይመችን ጌታውን። ኦኬ ቴንክ ዩ አቡ። ምክንያቱም ይኸውልሽ እኔ በፊትም አታች ሳረግ የነበረው ዋና መሰረቱ ጌታውን ነው። ጌታውን ማለት ደግሞ አቡ የሱ ወዳጅ ነው፣ ጓደኛ ነው። እቺ ልጅ የባልተቤቷ እቺ ልጅ የላካት ይሄ ሰውዬ ነው። ይሄ ሰውዬ አርድቶ ይህን ሁሉ ነገር ሲሆን ፎቶና ቪዲዮ አለማስላኩ ለምንድን ነው? ያለ መረጃስ እስካሁን ድረስ ለምን ቆየ? እንግዲህ በሞተች በ3 ቀኗ ይህን ሁሉ ከሰማ የሚለው ነገር ስለሆነ ነው። እሺ አቡ አሁን እኔ የራሱ ያስኩት ፖይንት ሳሪ የመጀመሪያው ቀን ጥር 10 ባለቤት ሞታለች ተብሎ ተደውሎ ሲነገረው ለምን ቪዲዮና ፎቶ አልጠየቀም? ጠይቄው ያልጠየቁበት ምክንያት እነሱ አይተዋታል ብዬ ስላመንኩ ነገጠር ልጅ ምናምን የሀገራችን ልጆች ናቸው አብረዋት ሄዱት። ስለዚህ በአይናቸው አይተዋል ብዬ ስላመንኩኝ አይተናል አላሉኝም ግን አይተዋል ብዬ ስላመንኩ ቪዲዮ አልጠየኩም። ከ3 ቀን በኋላ ጥር 10 ይሄንን ሰምቼ ጥር 13 የሆነ ልጅ ቁጥሬን አፈላልጎ በሰው መጥቶ ባለቤት እኮ አልሞተችም አለች ሲለኝ ተክላይ ጋር ደውዬ ኮንፈረንስ ለ3 ሆነን 25 ደቂቃ ተጨቃጭቀን አውርተን ተክላይ ልጁን ተቆጥቶት አንተ ችግር ልታመጣ ፈልገክ እንጂ እኔም እየልካለው የለችም ብዬ ካለው የለችም ብሎ 25 ደቂቃ ኮንፈረንስ ኮል አውርተው ተጨቃጭቀው ዘግተው ከዛ በኋላ ምን አደረክ ለሚለው ጥያቄ ደግሞ በውስጥ በሰው እየጠየቁ ነበር። ሜቢ እኔ አንቺ ኦር አንዳችን ብንሆን የሚዲያ ሰው ስለሆነ ቀጥታ ሚዲያ ላይ ወተን እናፈላልግ ነበረ። እስካሁን ውጤት መጥቶ ነበረ ስለው አይ እንደዛ አድርገን ቢሆንማ እስካሁን ድረስ ገለዋት ነበረ። እንደውም ሚዲያ ላይ አለመውጣታችን ጠቅሟታል፣ እስካሁን በህይወት እንድትኖር አድርጓል ነው እሱ የመለሰልኝ። እና እኔ ዲቴል ነው ከሀስ ከፐን የጠየቁት እያንዳንዱን የጠየቁትን ጥያቄዎችም መልሶችም እንዳለ ጽፍ ያለሁኝ ሰው እኔ ጨርሻለሁ። ከአንድ ጥያቄ ከፈቀዳችሁልኝ አንድ ጥያቄ ልጨምር? እሺ በባለፈው ስንጠይቀው ይመች ስራ ምንድነው ስንለው ደላላ አይደለሁም የሆነ ዘመድን ልሸኝ ነው የሄድኩት ብሎ ነበረ። አሁን ደግሞ ስንሰማ ጌታሁን ደላላ ነው፣ አንዳንዴ የሰራን ሰው ያመጣን ይወስዳል፣ እሱም በይመች ስም በኩል ነው ምናምን ብሏል። እና ይዞት የሄደውን ይመች ሰው ቤተሰቡን የሚያቅሰው አለ ከተጓዦቹ መካከል ወይም ደግሞ ባለቤቷ ታውቃለህ ይመች የወሰደውን ሰው ሊልክ እና ሀኒን ያገኛቸው ሰዓት ይዞት የሄደውን የቤተሰብ አካል ታውቀዋለህ አንተ? ማይሄ ይመች ይዞት የሄደውን ሰው አብሮ ከነሃና ጋር የሚሄደውን ቤተሰብ ልልክ ነው ያለው። እኔ ሁለቱን ነው የማውቀው፣ ሁለቱን ነው ትሬላ ድረስ እንደ ጫናቸው አብረው እንደ ጭነው እንደሄዱ ነው። ያው በስልክ ስለሆነ እኔ ሰው ይኑር አይኑር አላውቅም። ምን እዛ መኪናው ላይ ጠይቀው ነበር አንተ ይመችን ጠይቀው ነበር ማንን ልትልክ ነው ሄድከው ምናምን ብለዋል? በጭራሽ እኔ አላልኩትም። ኦኬ ጨርሻለሁ ጥያቄን። ቴንክ ዩ ጋይስ። እስክሪብቶ ስላሳየው ስለታየብኝ ሪስትሪክሽን ሰጥቶኛል። ኮፒ ሊንክ አድርጉልኝ ፕሊዝ። እሺ ሪስትሪክሽን እያለ ነው። እሺ ሶ እኔም ጨርሻለሁ። ወደ አሊ እንሂድ። ሌሎቻችሁ ጥያቄ ከሌላችሁ ለባለቤቷ ሳሪ ጨርሽ። ሰያ መብረቅ ጥያቄ እኔ የምጠይቀው ነፃ የወጣን አካል ነው። እነዚህ ልጆች ሁላቸውም ለህይወታቸው የሚያሰጋ ቦታ ነው ያሉት። የሚዋሩትም እውነት ነው ብዬ ስለማላምን አታ ባሏም የገጠልም ሁላቸውም የሚዋሩት ተጽፎላቸው ነው ለህይወታቸው የሚያሰጋ ቦታ ስለሆኑ እኔ የእነሱን መልስ ምንም አልቀበለውም። ዝም በለው። እኔ ከጠየቅ ከፈቀድሽልኝ ሀቢባ እሱ አሁን ሰያ ያለው ላይ ባልየው ለእኔም በእርግጥ ደጋግሞ ነግሮኛል የምችለውን እያረኩ ነው ብሎ እና ያንን ነገር ለህዝቡ ግልጥ አድርገህና ምን መሆን እንዳለበት ብታብራራ ጥሩ ይመስለኛል። ገብቷል? አንተም ወደዛኛው ግሩፕ አስገብተን እንዳናይህና አብዛኛው ሰው ወደዛ እያስገባ ስለሆነ ማለት ነው።
ካወራኸኝ አንጻር የሆነ እውነታ ነገር ስላገኘሁብህ ነው እኔ እንደዚህ ያልኩህና የሚዲያ ሰውን ባትሆን እውነቱን ነገር ለህዝቡ በደንብ ግልጥ አድርገህ አሳይ። የምትፈራ ከሆነ ያለህበት ቦታ የሚያስፈራ ነው ያለሁት። ከነሱ ጋርም ከሆንክ ትክክለኛውን ነገር ግልጥ አድርገህ ብትነግረን ደስ ይለኛል። መጀመሪያ የተጣፈለት ነው ወይንም ፈርቶ ነው የሚለው ነገር ታለ ሲጀመር ማንንም አይፈራም። ሰማይ ወለ እዚህ ጋር ይመጣ ካልካለ ዝም ብለህም ያልተጣፈ ነገር አታውራዝ። አንተ ዝም ብለህ ረፍ አንተኛው ለምን ጣልቃ ትገባለህ? አልገባኝም። አይ በጣም ያሳዝናል በእውነት። አሁን ይሄ ራሱ አባባሉ የተጻፈ ማለት እሱም ድራማ ነው ማለት ነው እየሰራ ያለው እንደዚህ ማከሆነ። እሺ ዝም ብሎ አንዴ አታስቡም? በእነሱ ልጅቱ ምን እንዳለ አይገባችሁ? የሚመስለኝ እኔ እንደተረዳሁት የምንችለውን ነገር እያደረግን ነው ያለው ባለቤቷ። ለልጅቱ ህይወትም አደጋ ስለሆነ በእኛ በኩል የሚሆን ከሆነ ብለን ነገሩን ስሙዝሊ ለመጨረስ እየሞከርን ይመስለኛል። እዚህ ላይ የሆነ ነገር ብንል ያለውን ነገር ብናወጣ ለልጅቱ አደጋ ነው። አንድ ጊዜ ለሃኒባል እኔ አንተን ጀጅ ለማድረግ ፈልጌ ሳይሆን ያው ትንሽ አጥጋቢ ንግግር ስላልሰማው ነው እንጂ አውቃለሁ። ያው ትንሽ በስጨት ስላልኩ ነው ማለት ንግግር ትንሽ ሶሻል ሚዲያም ላይ እንደማያወራ ሰው ሊሆን ይችላል። ግን ያው ለዛ ነው እንጂ ጀጅ እያደረግኩ አይደለም ወንድሜ። አይ አይደለም አቦፋን ነው። እኔ ሲጀመር ስለመፍራት ይሄ እዚህ ጋር ማውራት አይጠበቅብኝም። ስለሌላው አቅም ታለኝ ያደርጋለሁ። ይሄ ደግሞ የመጨረሻ አማራጭ ነው እንጂ ዝም ብሎ የሚወራ ነገር አይደለም። መጀመሪያ ደረጃ ማንም ስለፎከረ የሚያደርግ ሰው የለም። ዝም ስላለም ደግሞ የፈራ ሰው የለም። እና ደግሞ ተመጀመሪያው ያለውን ሁኔታውን አስረድተውሃል ከልባቸው ሁሉንም ነገር። ይሄን እያወቅህ እንዲህ ማለት ያሳዝናል። አቡ ተረጃቸው ለልጅቱ ከማሰብ አንጻርና ነገሩ ሳይጋጋል ምናልባት በድርድር በምናምን የሚሆን ከሆነ ለማለት ፈልገው እንደሆነ ነው እየገባኛለሁ። እኔ እኮ ከሱ ጋር ጥያቄ እንጨርሻለሁ። ከኔ ጋር አይደለም ከኔ ጋር እኔ በክሊር ሁሉን ነገር መልሶልኛል፣ ጥርት ብሎልኛል። እኔ ምንም ጥያቄ የለኝም። እኔ ወደ ሰይድ ልሸጋገር፣ እናንተ ጥያቄ ካላችሁ ብዬ የመጨረሻው ጥያቄ እኔ በኩል ጨርሻለሁ። የሸዋው ነበረ። የሸዋው ጨረስክ ጥያቄ ግን ሰያ ጥያቄ የለኝም ብሏል። የሸዋው ምን ነበር የጠየቀው? መለሰልካል። አይ ግልጽ አድርገህ ንገር። ይሄን ነገር ሰያ ያለው ነገር ላይ ብዙ ሰው እንደዛ ነው የሚለኝ። እኔ በጣም ብዙ ሰው እናንተ ባልየው ወንድሟ እያሉ እናንተ ምን አገባችሁ? እናንተ ባዳዎቹ ሞር ላይክ ሰያ ባዳው ሞር እየለፋ ነው ከባለቤቷ ይልቅ ያን ነገር ደግሞ ባልየውም ቤተሰቡም ወንድሟም ይሄ ሶሻል ሚዲያ ሰው አይደሉም። ካየሁት አንጻር ለእኔ እንደ ካለባቸው ችግር ጠጋ ብዬ ስሰማቸው የሸዋው እኔ ይህንን ቃል የሶሻል ሚዲያ ሰው አይደለሁም የሚባለው ነገር አንድ ጊዜ እዚህ ላይ አንድ ጊዜ ማለት ነው የሶሻል ሚዲያ ሰው ባትሆንም ዋን ሰከንድ ሌሚቴል ዩ አንድ ሰው የሶሻል ሚዲያ ሰው ባይሆንም ለምሳሌ እኔ የሶሻል ሚዲያ ሰው ባልሆን ኖሮ ራሱ የሆነ ችግር ገጥሞኝ ወይ ልጄ ታሞብኝ እርዳታ ፈልጌ ልጄን ለማሳከሚያ እየደበረኝም ቢሆን ሶሻል ሚዲያ ላይ እወጣለሁ። ለምን ለምኜ ልጄን ለማዳን አሳክሜ ለማዳን አይደለ? እርዳታ ስንፈልግ ማናችንም ሳንወድ በግድ ካሜራ ፊት ልንወጣ እንችላለን። የማይወጡ ሰዎች አሉ። አቡ ምን መሰለሽ እኔ ለሃኒ ወንድም የሚሆን ባል ስከላከልላቸው ነበር ነው ቤት ገብቶ ማንም ሰው እንዳይናገራቸው። ያ ደግሞ አባታቸው በነገሩኝ መልኩ አንድ ሰው እነዚህ ልጆች አደራ ተጽዕኖ እንዳታደርሱባቸው በቄስ አስገዝቻቸዋለሁ ስላሉ በከፍተኛ ደረጃ ስከላከልላቸው ነበር ማንም ሰው እንዳይነካቸው። ግን ከመጣ አይቀር እንደው ትንሽ እንዱ ካልተናገረ ብዬ ነው እንጂ አውቃለሁ በእምነታቸው ያለው። ቆይ አሁን አቡፋን ነው አሁን እዚህ ጋር አሁን ትርፍ ነገር ተናግሬ ሰራሁ ማለት ነው። ዋላ ቆይ ምንድነው አሁን ይሄ ጋር ትርፉ ምንድነው? ማረግ ታለብኝ የራሴን በማረገው ነው የማረገው። ይሄ ጋር ቆይ አሁን ምንድነው ጥቅሙ ንገረኝ። ሲያሁን እንዲህ አረጋለሁ እንዲህ ነው ብል ፋይዳው ምንድነው? አይደለም እኔ እኮ ሰው ላይ ዛት ሰው እንዲህ አረጋለሁ በል እኮ አይደለም። ከንግግሩ አንድ ሰው የሚያጠግም ንግግር ሲጀመር ወደ እኔ ብታምንም ባታምንም ይሄ ቲክቶክ ራሱ ማለት ነው አሁን ነው ገና ራሱ አፕሊኬሽኑ የለኝም እኮ የምኖረውም ገጠር ነው። ማንም ሰው ደግሞ ይሄን ያውቃል በቅርብ ያለ ሰው። ንግግሩም ብቃቱም የለኝም።
ባይዘዌ በሰው አካውንት ነው የመጣው። አካውንቱን አይታችሁ ውሸታም እንዳትሉት፣ ብዙ ፎሎ ስላለው አይታችሁ። በሰው አካውንት ነው የመጣው። የራሱ የሆነ ቲክቶክ አካውንት የለውም። ይሄ የገባበት አካውንት በሰው ተውሶ ነው ከሰው ሀቡ ይኸውልሽ፣ እኛ ማለት ባለቤቷን እና ወንድሟን ጓደኞቿን ራሱ አንዳንድ በሚሰጡ አስተያየቶች እኛ ራሱ ጄጅ ስናደርግ ነበረ፣ እኔን ጨምሮ ማለት ነው። አሁን ግን እኔ እንደተረዳሁት ዝም ብዬ አሁን እንደተረዳሁት የሚኪ አስተሳሰብ ነው አስተሳሰብ የገባሽ። አንዳንድ ጊዜ ሀዘንሽ እንዲህ ነው ሀቡ፣ መናገር ማውራት ወይም ደግሞ እንትን ማለት ሳትቺ ተረድተሽኛል። እኔ አሁን እዚህ ጋር የተረዳሁት ይሄ የኔ አረዳድ ነው። አይዶን ነው አሁን ሳየው ነው እንጂ ባለፈው በጣም ጄሽ ሳደርግ ነበር። ግን ካለበት ሁኔታ አንጻር ሀዘኑንም ጨምሮ ወንድነቱንም ጨምሮ በቃ ያ ነገር መሰለኝ። ይሄ የኔ አስተያየት ነው። እሺ አቡ ይቅርታ። እናመሰግናለን። ከባለቤቷ ጋር ጥያቄውን ጨርሰናል። ወደ አሊ እንሂድ። ወደ አሊ ኢትዮጵያም ስለሆነ እንቅልፉ እንዳይመጣ ይሄን የጠኝ ያንተ ጥያቄው አክቹዋሊ ከመጀመሪያው ጀምሪያ እንድታስረዳን ነው። በአጭሩ ስንት ሆናችሁ ከጅዳ ተነሳችሁ? ሳቢያ ድረስ ስንት ነበራችሁ? ከዛ በኋላ ማሳይክ ፎቶ አለ። ያንን ሰው ታውቀዋለህ አታውቀውም? ትመልስልኛለህ። እንደዛ ነው በአጭሩ። ከሀስከፈ መንገዳችሁን አስረዳን ፕሊስ፣ ቀልጠፍ ባለ ሁኔታ። ቴንክ ዩ። እሺ፣ ከጅዳ እኔ ያው ይመች መኪና ላይ ነው ያገኘኋችሁ። እኔ በመጀመሪያ ይመች መኪና ላይ ወጥቼ ማለት ነው። ማንን አገኘ? ነገስም የገጠር ልጅን ሀናን። አልይ ቪዲዮ ቢያበራ አሪፍ ነው። ዛሬው ድምፅ ደግሞ ቀየር አለብኝ። ይቅርታ አልተቀየረም ብለህ ቱሪን አፋህን አትንፋያ። አልተቀየረም፣ ዝም ብለህ አዳም። አሊ እኔ ትመችኛለሽ። አሊ ይቅርታ። አንተ ትልቁ ቱሪን አፋህን ሰያ ቀደም ማለት ነው ኔትወርክ ነቅሎት ደወለና ቀጥታ ከኢትዮጵያ በቀጥታ ወደ ካታር ስልክ ደውሎ ማትፈልጉኝ ከሆነ አልመጣም፣ እሺ ለምንድን ነው የምታስወጡኝ ምናምን ብሎ እኔ ይመቸኛል ቢሰድበኝም። አሊ እውነተኛ ሰው ነው። እውነተኝነቱን ስላየሁት ነው። በጣም ወላሂ እንዴ ያረኛ አልነቀልክም። እሱም ጥሩ ነው። በቪዲዮ ቢገባ ጥሩ ነው። ያን እያንኳተትኩ ነው በመቀመጫ የወረድኩት ያለው ልጅ ነው አይደል? አዎ ኦኬ ቴንክ ዩ ወንድሜ ስለመጣ በእውነት እውነት ነገር ተናገረ። እሺ አሊ የይመች መኪና ላይ ነገሰን የገጠር ልጅንና ማንን አገኘክ? ሀናን። ኦኬ ሶ አራት ሆናችሁ ማለት ነው። 3 ወንድ 1 ሴት ሆናችሁ ጉዞ ጀመራችሁ። እሺ ጉዞ ጀመረና እሺ ከዛ ኡምራ የሚባል አካባቢ አረፍን። እዛው ጅዳ ውስጥ ማለት ነው። ኡምራ ይባላል። እሺ ከዛ ትሬላ መጣ። በትሬላ ሁላችንም ተጫንን። ከዛ በትሬላ ተጫንን። ከዛ ሳቢያ አረፍን። ከዛ ከሳቢያ ደግሞ ሁላችንም ያው ሁሉም ብዙ ሰው ነው። ሁሉም በደላላ ተከፋፈለ። እሺ ከዛ እኛም በቤት መኪና አረጉ። አራታችን ሄድን። እዛው ሳቢያ ውስጥ ነው ወጣ ብሎ እዛው ከተማ ትንሽ ወጣ ብሎ ጉርፋ ውስጥ አረፈን። የሆነች ቤት አለች ማለት ነው ማረፊያ። እሺ ከዛ በኋላ እዛ ደግሞ 4 አገኘን። 4 ሰው አገኘን። ማንን? ሰርኩን። ኦኬ ሰርኩ። ከዛ ሰይፋ። ኦኬ ደጀን። ኦኬ ደሱ። ሀቡ ኮሜንት እያከበርሽ እሱ አይደለም። እሺ አሊ እባክህ ቪዲዮ አብራ ወንድሜ። እሱ አይደለም ያለው እኔ ራሴ ነኝ። የተናገርኩት ራሴ ነኝ። በቪዲዮ አልወጣም። በቪዲዮ ወጥቼ ቆርጠው ማለት ነው እንደዚህ ነው እያሉ ብዙ ታዲያ ምን ማስረጃ አለን? አሊ አንተ ራስህ መሆንክን ግዴታ ነው። እንዴ አይለያችሁም እንዴ? ቤቱ ግቡና ቤቱ ግቡና ይሁት እንዴ? ቪዲዮ እና ላይቭ እኩል ነው እንዴ? ቪዲዮ እኮ የማንንም ሰው ቪዲዮ በቤቴ አምጥቼ መፖሰት እችላለሁ። ላይቭ ግን እኔ ካልሆንኩኝ ላይቭ ላይ እኔነቴ አይታወቅም። ሰው አንድ ብቻ አብርተህ ፊትህን አሳይተህ አጥፋ። አልዋሽም። በመጀመሪያ አልዋሽም። እንደዚህ ጠፍቶበት እየተቀለደበት ነበር ሀቡ
እየተቀለደበት ነበር ባለፈው ይቀለድበታ። ምንድነው ለወሬ ለቀልድ ለምንድን ነው ይናል ቦታ እኔ እድሜ ልኬን ይቀለድብኛል። በጥርሴ በአፍንጫዬ በቁመቴ ሁሉ ነገር ይቀለዳል። እና ይቀለዳ ምንድነው ቢቀለድ ባይቀለድ እዚህ ጋር የታገተች ልጅ ነፍስ እየፈለግን አይደል እንዴ ያለ ነው። ያንተ መሳቅና መቀለድ ይገርማል። እንዴ እዚህ ጋር የሰው ነፍስ ተይዞብን ሀቢባ ወላሂ በቪዲዮ አልወጣም። እኔ ይኸውልሽ እናንተ ለአንተነትህ ማረጋገጫችን ምንድን ነው? ካልወጣክ ይኸው በአቡ ፋኖ ቤት ገብቼ አውርቼ የለ እንዲ ድንበድ ይህ ሁሉ ህዝብ እሱ አይደለም እያለ ታዲያ ምን እናርግሽ? አንድ አብራላቸው አሊ አብራና ውጣ እናውራቸው። ፊቱን ብቻ እንዲያሳይ